የእንግሊዘኛን 26 ፊደሎች አጥንታችሁ ጨርሳችኋቸዋል? እንግሊዘኛ 26 ፊደሎች የፊደል ስም ይኖራቸዋል፣ እንዲሁም ደግሞ ድምፅ ይኖራቸዋል። ነገር ግን እነሱን ማወቅና መጨረስ ብቻ ደግሞ እንግሊዘኛን ለማንበብ እና ለመጻፍ በቂ አይሆንም። ምክንያቱም ከነሱ ደግሞ ድምፆች ባለፈ ሌሎች ዳያግራፍ ምንላቸውና ትራይግራፍ ምንላቸውም ድምፆች ስላሉ ማለት ነው። ዳያግራፍ ስንል ሁለት ፊደሎች አንድ ላይ ሆነው የተለየ ድምፅ መፍጠር ሲችሉ ወይም ደግሞ አንድ ድምፅ መፍጠር ሲችሉ ሲሆን ትራይግራፍ የምንለው አሁንም ደግሞ ሶስት ፊደሎች አንድ ላይ መጥተው ወይ አንድ ድምፅ ሊፈጥሩ ይችላሉ ወይ ደግሞ ተመሳሳይ የሆነ የድምፅ አመሰራረት ሊኖራቸው ይችላል። ስለዚህ በእንግሊዘኛ 26ቱን ፊደል ማወቅ ብቻ እንግሊዘኛ ለመጻፍና ለማንበብ ጋራንቲ መሆን አይችልም። ለዛሬ ታዲያ እነዚህን ሶስት ፊደል ሆነው ተመሳሳይ ድምፅ ሊኖራቸው የሚችሉ ወይም ደግሞ ትራይግራፍ እንላቸውን እንመለከታለን። ከኔ ጋር ቆዩ። ማንኛውንም ቋንቋ ለማወቅ ደጋግሞ መሞከር፣ ደጋግሞ ማንበብ፣ ደጋግሞ መጻፍ፣ ደጋግሞ መለማመድን የመሰለ ምንም አይነት መንገድ የለም። ምንም እንኳን እንግሊዘኛ ላይ በጣም ብዙ ጊዜ የተለዩ ህጎች ወይም ደግሞ ኤክሰፕሽን የምንላቸው ነገሮች ቢኖሩም ግን ደግሞ እነዚህን ተመሳሳይ የሆነ ድምፅ የሚከተሉ ትራይግራፍ፣ ዳያግራፍ እና ኖርማል ሳውንድ የምንላቸውን መለየት ደግሞ ስናጠና ለማንበብ እና ለመጻፍ የምናደርገውን ጥረት ቀላል ያደርጉልናል። የመጀመሪያ የምናገኘው ትራይግራፍ ምንድነች? አይ ጂ ኤች። አይ ጂ ኤችን አንድ ላይ ስናገኝ እንዴት እናነበዋለን? አይ ብቻ ይሆናል ማለት ነው። ለምሳሌ እነዚህን ቃሎች እንመልከት። ላይት እና ሃይ። በእነዚህ ቃሎች ውስጥ አይ ጂኤች ከአይ ድምፅ ውጭ ሌላ አይፈጥርም ማለት ነው። ጂኤች ሳይለንት ሆኖ ነው የሚመጣው። የአይን ድምፅ ብቻ እናገኛለን ማለት ነው። በቀጣይ የምናገኛት ምንድነች? ዲጂኢ። ዲጂኢ አብራ ስትመጣ ጂ የምትል ድምፅ ብቻ ነው የምናገኘው ማለት ነው። ስለዚህ ይሄንን መቼ እናገኘዋለን? ልክ የጂ ድምፅ ከሾርት ቫውል ሳውንድ በኋላ ሲመጣ እነዚህን ትራይግራፎች እንጠቀማለን ማለት ነው። ለምሳሌ ባጅ ኤንድ ብሪጅ። በእነዚህ ሁለት ቃሎች ላይ የምናገኘው የመጨረሻ ጅ የሚል ድምፅ የሚመጣው በሶስቱ ዲ፣ ጂ እና ኢ ስፔሊንጎች ይሆናል ማለት ነው። በሶስተኛ የምናገኛት ትራይግራፋችን ደግሞ ምንድነች? ቲ ሲ ኤች። ቲ ሲ ኤች አሁንም የሚፈጥረው ድምፅ ምንድን ነው የሚሆነው? ች ብቻ ድምፅ ነው የምናገኘው። ይህንንም ድምፅ የምናገኘው መቼ ነው? ልክ እንደ ዲጂኢ ሁሉ ከሱ በፊት ያለው የቫውል ድምፅ ሾርት ከሆነ የቲሲኤች ድምፅ እንደ ጅ ይሆናል ማለት ነው። ለምሳሌ ካች ኤንድ ብሊች። በእነዚህ ቃሎች ውስጥ የመጀመሪያ የምናገኘው ቫውል ድምፅ ሾርት ቫውል ሳውንድ ስላለው የቲሲኤች ስፔሊንግ እንደ ቺ ድምፅ ሆኖ እናገኘዋለን ማለት ነው። ከዛ በቀጣይ የምናገኘው ደግሞ ትራይግራፍ ምንድን ነው? ኤአርኢ። ኤአርኢን እንደ ትራይግራፍ ስናገኘው ምን አይነት ድምፅ እንጠብቃለን? ኤር አይነት ድምፅ እንጠብቃለን። ለምሳሌ ኬር ኤንድ ሼር። በእነዚህ ቃሎች ውስጥ የኤአርኢ ድምፅ እንደ ኤር ሆኖ እናገኘዋለን ማለት ነው። በቀጣይ የምናገኘው ትራይግራፍ ምንድን ነው? ኢኤአር። ይህን ድምፅ እንዴት ልናገኘው እንችላለን? እንደ ኢር። ለምሳሌ ሂር ኤንድ ፊር። በቀጣይ የምናገኘው ትራይግራፍ ኦአርኢ። ይህንንም ስናገኘው እንዴት እናነበው እንችላለን? ኦር አይነት ድምፅ። ለምሳሌ ሞር ኤንድ ስቶር። በእነዚህ ቃሎች ውስጥ የምናገኘው የኦአርኢ ድምፅ ተመሳሳይ ይሆናል ማለት ነው። በቀጣይ የምናገኘው ትራይግራፍ ምንድን ነው? ዩአርኢ። ዩአርኢ እንደ ትራይግራፍ ስናገኘው ድምፁ ምን ይሆናል? ዩር። ለምሳሌ ኪውር ኤንድ ፒውር። በእነዚህ ቃሎች ላይ የምናገኘው የዩአርኢ ድምፅ እንደ ዩር አይነት ነው ማለት ነው። እነዚህ የምናገኛቸው ትራይግራፎች ኮመን ልንላቸው የምንችላቸው እና አብዛኞቹ ቃሎች ላይ ልናገኛቸው የምንችላቸው ትራይግራፎች ናቸው። ስለዚህ ምናልባት በየቃሉ መጨረሻ ላይ እነዚህን ትራይግራፎች የምታገኙ ከሆነ ተመሳሳይ የሆነ የድምፅ አይነት ይኖራቸዋል ማለት ነው። አይጂኤችን በምታገኙበት ጊዜ ሁሉ እንደ አይ የሚነበብበት ጊዜ ይበዛል ማለት ነው። እነዚህን ትራይግራፎች ማወቅ አብዛኛውን የእንግሊዝኛ ቃል እንድታውቁ ይረዳቸዋል። ምክንያቱም የሚከተሉት የድምፅ አይነት በብዛት ተመሳሳይ ስለሚሆን ማለት ነው። ምንም እንኳን ኤክሰፕሽን ያለው ቋንቋ ቢሆንም ይሄኛውን ህግ ሙሉ ለሙሉ 100% ላናገኘው እንኳን ብንችልም ግን ደግሞ አብዛኛውን ቃል ለማንበብ ተመሳሳይ የሆነ ፍሎ ስለሚከተል እነዚህን ትራይግራፎች ማወቅ በጣም አስፈላጊ ይሆናል። ምክንያቱም እንግሊዝኛ የሲንጉላር ፊደል ብቻ ድምፅ የሚመሰርተው ቃል የሚበዛበት ቋንቋ አይደለም። እንደውም የእያንዳንዱን ስፔሊንግ ድምፅ የምናገኝበት ጊዜ በጣም ትንሽ ነው። አብዛኛውን ጊዜ የእንግሊዝኛ ቋንቋ በጣም ብዙ ድምፆችን የሚወስደው ከዳያግራፍ እና ከትራይግራፍ ይሆናል ማለት ነው። ስለዚህ እነዚህን ማወቅ በጣም አስፈላጊ ይሆናል እንግሊዝኛን ለማንበብ። አሁንም ቢሆን ተስፋ ሳትቆርጡ እየተለማመዳችሁ የንባብና የጽሁፍ ክህሎታችሁን ማዳበር ትችላላችሁ ማለት ነው። በተጨማሪም ግን አሁንም ቢሆን መማር እፈልጋለሁ፣ ክላስ መውሰድ እፈልጋለሁ፣ ማንበብና መጻፍ ላይ ራሴን ማሻሻል እፈልጋለሁ የምትሉ ከሆነ በምትመለከቱት ስልክ ቁጥር መደወል ትችላላችሁ። በተጨማሪም ደግሞ እንደዚህ አይነት ቲፖች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ፣ ለሚያስፈልጋቸው ሼር ማድረግ እንዳትረሱ።
የትኛውም ጥያቄ ካላችሁ ጥያቄዎቻችሁን ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። በሚቀጥለው በሌላ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ